ነው ያሳደግኩ። አባዬ ለሌላው መሳቅና መጫወት ሳያምረኝ ቀርቶ አይደለም። ይህን ሁሉ ያደረግኩት ለአንተ ብዬ ነው። እኔ ተጨናነኩ ብዬሻለሁ ወይ? ንገሪኝ እንጂ ምን ይዘጋሻል? እማዬ አንቺ እኮ እንድትናደጂብኝ ፈልጌ አልነበር። ኧረ የሰው ቤት ሰራተኛ ሆነሽ ሳይሽ መደሰት ነበር የሚመስልሽ? እንድስቅ ነበር የፈለግሽው? ንገሪኝ እንጂ ምን ይለጉምሻል? ተናገሪ እንጂ እማዬ። በእናትሽ እኔ ለመረዳት ሞክሪ። ምኑን ነው የምረዳሽ? ንገሪ፣ ምኑን ነው የምረዳሽ? ጽጌረዳ ናት፣ ተረጋጉች። ትንሽ ቢሆን ለመረጋጋት ይሞክር። ተናድጄ አይደለም፣ ቃሌ ቃል ነው። ታገቢያለሽ ብያለሁ፣ ታገቢያለሽ። እውነት እማዬ፣ ይሄን ቃላችን ልጅ ተናገርሽ ከአንቺ ነው የወጣው። እኔ እኮ ልጅ ጽጌረዳ ነኝ። ነገርኩሽ፣ ታገቢያለሽ ብያለሁ፣ ታገቢያለሽ። በቃ ይሄማ በፍቅር ሊሆን ይችላል። ይሆናል። እኔ ተፋልሻለሁ። ከዛ ይሄ በፍጹም ሊሆን አይችልም። ጽጌረዳ ያለ ፍላጎቷ አቶ መስፍኔን አግብታ እንድትኖር ተወሰነባት። በሌላ በኩል ነቢዩም ሄቨንን ማግባት አለበት በማለት አቶ መስፍኔ ልጃቸውን እያስጨነቁ ነው። እረ እንደውም ዛሬማ አቶ መስፍኔ ማስተዋልና ያኔ ትዕግስታቸው እንዴት አለቀባቸው የሚያስብል ተግባር ነው የፈጸሙት ልጃቸው ላይ። የማይፈልጋትን ሴት አግብተህ ካልኖርክ እያሉ የራሳቸውን ፍላጎት ለመፈጸም ሲሉ የወይዘሮ ፍቅርተ ፍቃድን ለመፈጸም አምነው ተቀብለዋል ማለት ነው። እንደውም ላንተ ስል ብዙ መስዋዕትነትን ከፍያለሁ። እናትህን በልጅነት ካጣሁበት ጀምሮ ይኸው ብቻዬን አንተን ለማሳደግ ብዙ መስዋዕትነት ከፈልኩ። ታዲያ ለአባትነት ድርሻ ይህ ነው ወይ መልሱ? በማለትም ነቢዩን የማይፈልጋትን ሴት እንዲቀበል እያግባባው ነው። ጽጌረዳም ማንን እንደምታገባ የተገለጠላት ነገር ባይኖርም በቃ ትምህርት ቤት ውለሽ ትመጫለሽ። ስላንቺ ግን ለካ ሰው ቤት ሰራተኝነትን አስቀጥለሽ ኖረሻል። በጣም በዚህ አዝናለሁ። ስለዚህ ከዚህ በኋላ የሚገባሽ አንድ ሰው አግብተሽ መቀመጥ ነው። ከነገ በኋላ ሽማግሌ ይላካል። በዚህ ደግሞ እንድትስማሚ ግዴታ ነው በማለት በጥፊም ጭምር ልጇን ተቆጥታታለች። እማዬ ለጊዜው ስሜታዊ ሆነሽ ይሆናል እንጂ እኔ እንዳገባ እውነት አምነሽበት አይመስለኝም በማለት እናቷን ተከራከረቻት። እናቷ ግን አምኜበታለሁ ጨርሻለሁ በማለት ልትድራት እንደቆረጠች ለልጇ ለጽጌረዳ ነግራታለች ማለት ነው። ጽጌረዳ በውዝግብ ራሷን ከመኝታ ክፍል ዘግታ እያለቀሰች ነው። ወይዘሮ ፍቅርታም ጽጌረዳን ከስር ከስር እየተከታተለች አቶ መስፍኔን ማግባቷ ለእሷ ጥሩ ብስራት ያመጣላታልና አሁንም የጽጌረዳ እናት ያኔ አስጨንቃት ምን ምላሽ እንዳመጣችም እየጠየቀቻት ነው። ሰላም ጤና ይስጥልን የጽጌረዳ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ታሪካችን ካቆመበት እንቀጥላለን። በባለፈው ክፍል እንግዳ ሊመጣ ነው ሻይ አፍይ በማለት ነቢዩ አዟት ነበረ። ሻዩን አፍልታ ወደ መኝታ ክፍል ስታመራ እናቷንና ወይዘሮ ፍቅርታን ትመለከታቸዋለች። የመጡት እንግዶች እኮ የኔ እናትና ፍቅርታ ናቸው። የኔ እናት ደግሞ በሰው ቤት ሰራተኝነት ተቀጥሬ መስራቴን አታውቅም። አሁን አየች ማለት ያልቅልኛል። ስለዚህ ይህንን ሻይ እባክህ ውሰድልኝ በማለት ነቢዩን ተማጸነችው። ገና ከሻወር መውጣቱ ነው እና ልብስ ስላለበሰ ወደ መኝታ ክፍል መግባቷንም ይቅርታ ጠየቀችው። እሱስ ችግር የለም ግን ለምን ሻዩን አሰጭም ሲልም ጠየቃት። እሷ ግን በፍጹም ይህንን አደረግኩ ማለት እናቴ ነገ አታስደርሰኝም አለችው። ሆኖም ስጋቷ ትክክል ነበረ። ልብሶቹን ለባብሶ ወደ መኝታ ክፍል ሲያመራ ግን በር ላይ ሲያዳምጥ የነበረው ነገር ናል ብሎ እያልጠበቀውና እያላሰበው ነበረ። ማለትም አቶ መስፍኔን ለማየት የመጣችው ፍቅርታ እሷ ግን ከሄቨን ጋር ለማጋባት ለአቶ መስፍኔ እያወራችው ነው። ይሁን ለአቶ መስፍኔ እናቷ ይኸው ፈቃደኛ ሆናለች፣ ማውራት ትችላላችሁ አለች። የጽጌረዳ እናትም ጋብቻውን ተቀብየዋለሁ ቶሎ ቶሎ በልና አስፈጽም አሉት። አቶ መስፍኔ ለክብራቸው ስለማይመጥን የተወሰነ ሰው መጥራት እንዳለባቸውና ለፕሮግራሙ መዘጋጀት እንዳለባቸው እያወሩ ነው። ታዲያ የጽጌረዳ ጉዳይ እንዲህ የተቋጨለት ነገር ሲሆን ሌላኛው አሁን የሄቨንና የነብዩ ነገር ነው። ይህኔ ወይዘሮ ፍቅርታ ገና ለገና ነገሩ ሲነሳ ቀጥል ብላለች። ይህንን ቤት የሰራሁት ከሚስቴ ጋር ሆኜ ነው። ሚስቴ ከሞተች በኋላ ይኸው እድሜ ዘመኔን ብቻዬን ነው። አንድ ልጅ አለኝ፣ ለሷ ወርሼ ሌላ ቤት አለን፣ እዛ መቀመጥ እንችላለን። አንቺም ከኛ ጋር ሆነሽ ኑሮሽን ማስቀጠል ትችላለሽ። ሀብቴ በድሎት የምኖር ልጅሽንም በቅንጡ የማኖራት ይሆናል በማለት እንደዚህ ሲያወራ ፍቅርታ ግን በልቧ እኔ ነኝ እንጂ እያለች እየቆዘመች ነበር። ይኸውልዎት አቶ መስፍኔ፣ እኔም እኮ በባለፈው የነገርኩ አንድ ነገር አለ። ልጅህንና ልጃችን አጋብተን ለምን በጊዜ ሽክፍ እንዲሉ አናደርጋቸውም በማለት ስታወራ ይህን የነብዩ ጆሮ ጥልቅ ይላል። ታዲያ ወዲያውኑ ሻዩን እላዩ ላይ ነበር የገለበጠው።
እናም ከመኝታ ክፍል ተምዘግዝጎ ይገባል። ወይዘሮ ፍቅርታ ምን እንዳሉ ሰምቻለሁ። የእርስዎን ልጅ ማግባት በጭራሽ ሀሳቡ መቀዱም የለኝም፣ ደግሞም አልወዳትም። ምን እያልሽ ነው? በማለት ጣቱን ቀሰረባት። ይህኔ ወይዘሮ ፍቅርታ ትደናበርና በቃ እኔና እርስዎ ብቻችን ማውራት ሳይኖርብን አይቀርም፣ አሊያም ደግሞ ልጅና ልጅ እራሳቸው ማውራት አለባቸው በማለት ወዲያውኑ ደንግጣ ተያይዘው እንዲወጡ ይሆናል። ነገር ግን ሲወጡ የጠበቃቸው ደግሞ ሌላ ነገር አለ። ጽጌረዳ ከኩሽና ሳሎን ስትል ድንገት እናቷ ትመለከታታለች። አይኔ ነው ውሸት ነው ልጄ እዚህ ምን አመጣት በማለት ትንጨረጨራለች። በጩኸት ማሽራ ቀለጠች። ይህኔ ጽጌረዳ እማዬ እንዳሰብሽው አይደለም፣ እኔ አንቺን ለማገዝ ብዬ የኮሌጅ ክፍያዎችን ለመፈጸም ሲያስቸግረኝ ይኸው ሰው ቤት ስራ እየሰራው ነው፣ ትርፍ ሰዓቴን የማሳልፈው እዚህ ነው በማለት እናቷን ለማሳመን ብትለፋም እናቷ ግን እኔ እኮ ዝቅ ብዬ እየተቃጠልኩ የሰው ፊት እየገረፈኝ እድሜ ዘመኔን ጉልበቴን ሁሉ ነገሬን የጨረስኩት ላንቺ ነው፣ አንቺ ምን በይነሽ ሰው ቤት ግርድና የገባሹ እያለችም በጣም ቀወጠችው። በዚህን ሰዓት ወይዘሮ ፍቅርታም የሆነ ዳር ይዛ ቆማለች። ወይ ጉድ፣ ይህ ነገር አልሰማሽም እንዴ? ተስማምታችሁ ያደርጋችሁት መሰለኝ እያለችም አሁን ላይ ነገሩን ታቀጣጥለው ገብታለች። ነብዩ ግን አላስቻለውም እና እባክዎትን ይረጋጉ እያለ እንድትረጋጋም ሲገፋፋት ነበረ። ሆኖም ወዲያውኑ ተናዳ ጽጌረዳን እየጎተተች ይዛት ትወጣለች። ነብዩም በምትክ ወደ መኝታ ክፍል ያመራና አባዬ ከፍቅርታ ጋር ስታወራ የሰማሁት ምንድን ነው በእኔ ህይወት የወሰናችሁት? እያለም ከአባቱ ጋር ተፋጠጠ። ያችን ልጅ እንደማላገባት ደግሞ እርግጠኛ ሆኜ እነግርሃለሁ፣ አልፈልጋትም ሲል ለአባቱ አስረዳው። አባቱ ደግሞ ልጄ ታገባለህ በማለት ነብዩን አስጨነቁት። አላገባም እያለ ሲመልስ ይሄኔ በጥፊ ይደረግሙታል። ነብዩ እጁን ፊቱ ላይ ጭኖ አባዬ እኔን በጥፊ እንዴት ትመታኛለህ እያለም አባቱን ተከራከረው። ቢገባ ኑሮ አንተን ለማሳደግ እንዴት መስዋዕትነት እንደከፈልኩኝ፣ እንዴት ፈተና እንዳየው ይገባህ ነበረ። ዛሬም እኔ ያልኩህን በሙሉ ሁሉንም አባቴ ብለህ አክብረህ ትቀበለኝ ነበር። አንተ ግን እንዴትና ለምን እያልክ ትከራከረኛለህ? በማለት አቶ መስፍኔ በንዴት ነበር እንግዲህ የራሳቸውን ሀሳብ የማይፈልጋትን ሴት እንዲጭኑበት ሲያስገድዱት የነበረው። ሆኖም የፈልገው ይምጣ በአንገቴ ገመድ ይግባ እንጂ ሄቨንን አላገባትም ሲል ወሰነ። ወይዘሮ ፍቅርታ እንዲሁም ጽጌረዳ እናም የጽጌረዳ እናት አብረው በጎዳና እየመጡ ሳለ በጣም አጓረድሽኝ፣ በወረደ ስራ በሰው ቤት ሰራተኝነት አገኝሻለሁ ብዬ በህይወቴ አስቤው አላውቅም እያለችም እየጎተተች ወደ ቤት ይዛ ትመጣለች። ወይዘሮ ፍቅርታም እንግዲህ በጣም ተናደውና በተለይ ነብዩ ጋብቻውን አልቀበልም ማለቱ ለውርደት ዳርጓቸው ቤት ተመልሰው እየቆዘሙ ነው። በሌላ በኩል ሄቨንና ነብዩም ተገናኝተው ቆይ አንቺ ግን እኔ አላገባሽም ስልሽ አላገባሽም፣ እናትሽ መታ ለአባቴ የተናገረችው ነገር እንዴት አበሸቀኝ፣ ታውቂያለሽ እናትሽ ለሁለተኛ ጊዜ እዛ ቤት ትምጣና ወዮላት፣ ደግሞም ተስፋሽን ቆረጭ ሲልም ይነግራታል። ታዲያ በጥፊም ሊደረግማት እንደሚችል እያስፈራራት ስለነበረ ሄቨንም ችግር የለውም አልደርስም፣ መቼም ቢሆን አላነሳም፣ እኔም ብያት አላቅም፣ እማዬ ምናልባት እኔ እናንተ አንድ ላይ መሆናችን ፈልገው ይሆናል በማለት ለነብዩ ነገረችው። መቼም እንደማላደርገው የምነግርሽ እርግጠኛ ሆኜ በማለትም ተናዶ ይመልሳል ማለት ነው። የጽጌረዳ እናት ጽጌረዳን እንደዛ ስታሰቃያትና ማለትም ሰው ቤት መግባቷ እንደ ትልቅ ጥፋት በመቁጠር ስትጨቀጭቃ ቆየች። ከዚህ በኋላ ከቤት ትምህርት ቤት ከዛም ከትምህርት ቤት ወደ ቤት ብቻ ይሆናል ጉዞሽ፣ አንድም ስራ ስትሰሪ እንዳለሽ እያለችም ፎከረችባት። ጽጌረዳ ግን አንቺ እንደተረዳሹ በክፋት ወይም በተንኮል አስቤው አልነበረም። ከኮሌጅ የሚመጡ ክፍያዎችን ላግዝሽ ልርዳሽ ብዬ ነው። ማለትም ቀን በቀን ሁሉም እየጨመረ ሲሄድ ለምን እናቴ ላይ ጫና ፈጥራለሁ በማለት አስቤ ነው በማለት ለእናቷ ብትነግራት፣ እናቷ ግን አሁንም እየተረዳቻት አይደለም። ይልቁንስ በአቶ መስፍኔ የድሎት ንግግር አሁንም በጣም ልቦና ተሞልቷልና እናም ሙሉ በሙሉ እየሻቀለች አለችው ልጇን ለዛ ሽማግሌ በመዳር የሚሆን ለጽጌረዳ ጥሩ ህይወት ይገጥማታል ብላም ታምናለችና እናም ልቧ የተሰቀለበት ጽጌረዳ አንድ ባንድ የምታደርገው እንደ ጥፋት በመቁጠር እየተጨቃጨቀቻትና አሊያም ደግሞ ጥፊ እያነሳችባት ትገኛለች። ጽጌረዳ በዚህ ሁኔታ ሆድ ባስ ብሏታል። ታዲያ ለምን በዚህ ብቻ ይበቃሻል የተባለች መስል አሁንም ጨመረችላት። እሱም እንግዲህ የማትፈልገውን አቶ መስፍኔን አግብታ እንድትኖር ነው።
እንደውም አንድ ነገር አምጥቻለሁ ስትልም ገለጸችላት። እሱ ምንድን ነው? ባል መጥቶልሻልና ሰሞኑን ታገቢያለሽ ስትል ከባድ መርዶ አረዳቻት። የዚህን ሰዓት ጽጌረዳ ምን ማለትሽ ነው? ጆሮዬ ነው ወይስ ተሳስቼ ነው አለች። ራሷንም ገመገመች። የጽጌረዳ እናት እውነቴን ነው ታገቢያለሽ አለቻት። በጭራሽ አይሆንም ማዬ፣ አሁን ስለተናደድሽና ስሜታዊ ስለሆንሽ ይሆናል እንጂ ይህንን በእኔ ላይ ታደርጊያለሽ ብዬ አላስብም አለቻት። በደንብ አስቤበት ትቀበያለሽ እያለች ማስገደደቻት። አሁን ሽማግሌዎቹ መጥቶ የጋብቻ ስነ ስርዓት በግድ መደረግ እንዳለበትም እየጫነችባት ነው። በዚህን ሰዓት ጽጌረዳ ከማልቀስ ውጭ ምንም አማራጭ አልነበራትም። ሆኖም መኝታ ክፍል ዘግታ ስቅስቅ ብላ አለቀሰች። እማዬ ትምህርቴን ልማር አይሆንም እያለች ተማጸነቻት። እናት ግን አልሰማም አለቻት። ሆኖም እንግዲህ በመጨረሻ የጽጌረዳ ሀሳብ ምን እንደሆነ ለመስማት ወይዘሮ ፍቅርታ በጣም ጓጉታለች ማለት ነው። እናም ወዲያውኑ እኩል ነበረ በርጋ እየተገናኙት። ምን አለች ሲሆን ጽጌረዳ በጋብቻው ፈቃደኛ ሆነች? አቶ መስፍኔ እንደሆነ ስትነግሪያትስ ምን አለችሽ ማለቷ የማይቀር ነው። ነገር ግን ጽጌረዳ እየተረዳችው አንድ ነገር ብቻ ነው። እሱም እንደምታገባ እንጂ ማን ይምጣላት ማን የምታውቀው ነገር የለም። ሽማግሌ ወይስ ወጣት አሊያም ደግሞ የእድሜ ኩያዋ፣ ተማሪ ወይስ ሰራተኛ የሚታወቅ ነገር የለም። ወይዘሮ ፍቅርታ ከልክ ያለፈ ስግብግብነቷ ግን የጽጌረዳን ሕይወት ካላጨናገፍኩ ብላ እየተጓዘች ነው። ቀጣዩ ክፍል ምን ሊሆን ይችላል? አብረን እንመለከታለን። ጽጌረዳ ድራማ ዛሬ ማጓጊነቱን ቀጥሏል። በሌላ ፕሮግራም እስከምንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ።